እንዴት ናችሁ? ደህና ናችሁ? ልጅ ሰላም ብያችኋለሁ። እንግዲህ ዛሬ በጠዋት ወደ ሱቅ እየሄድኩኝ ነው እና እንግዲህ አንዳንድ ነገሮችን ላውራ። እኔ ቤት ብቻ ነው እንደያልኩኝ ማለት ነው። በነገራችን ላይ ማንም ሳይ በሩን ከኋላ ዘግቼ ነው የሚወጣው። እንደሱ ተኙ። ሱቅ ሄዳለም አላልኳቸው ማለት ነው። ምን እንደሚለኝ ልንገራችሁ። በመጀመሪያ ጊዜ ማለት ነው እንግዲህ አሁን ክረምት ወጥቷል፣ ፀሐይ ነው፣ ምንጣፋቸው ይነሳል። ሁሉም ነገር እንደዚህ የደረቀ ነው ያለው ማለት ነው። ባለፈው ቪዲዮ ላይ ሲቀርጽ እንዴት አባቱ ሳሩ ያምራል፣ ግን አሁን ያው የደረቀ ነው ማለት ነውና ልንገራችሁ። ምንጣፉን ትላንት ነበር ያነሳሁና ትላንት ምንጣፉን አነሳሁ። ኦኬ እንግዲህ ምንጣፉ በዚህ መልኩ በጣም አስሬው ምን አድርጌ ቆንጆ አድርጌ፣ በነገራችን ላይ ቆሻሻ ይዤ ነው ወጣሁት። ቆሻሻ እኔ አይደለሁም የሚጥለው፣ እኔ የሚጥል ልጅ አለና ምን ማለት ፈልጌ ነው፣ ቆንጆ አድርጌ ምንጣፉን አነሳው ማለት ነው። እንደው ለና ሰውዬው አንድ ላይ ሆነን ቋጥረን ምን አድርገን ካነሳሁን በኋላ እንዴት ምንጣፍ አይታጠብም? በቃ ሁሌ ጸብ ነው ማለት ነው። ከዛ በኋላ እንደው አልኳትና ዛሬ ስራዬ ይቅርብኝ፣ ምንም ነገር አልፈልግም፣ ዛሬ ምንጣፍ ልጠብ አልኩኝ። ከዛ እኔ ደግሞ በቃ ምንጣፍ ሳጥብ ጊዜ በረኪና ከሌለ ምንጣፍ እንዳልጠብኩኝ አይመስለኝም፣ ያው በደንብ ስለሚያጸዳኝ ማለት ነው። ከዛ ከስራ ስትወጣም በረኪና የለም ብዬ አልነገርኳትም፣ ዝም ብዬ ኮርፌ ማለት ነው። ጋይስ የምሬ ነው የምላቸው፣ አንዳንዴ ያናድዳል። እና ሲያየው በረኪና የለም። አሁን ምንጣፍ ማጠብ እንግዲህ ልጀምር ነው። ከዛ ሱቁ ሂጄ ለምን አልገዛም አልኩኝ፣ ብርም ስለነበረ እንግዲህ ወጣሁ ማለት ነው። ግን ሰውየው ማለት ተኙ፣ በሩን ኋላ ዘግቼ ነው የወጣው። ለምንድን ነው የወጣሽው ካሉኝ ምንድን ነው በረኪና ልግዛ ብዬ ነው ብዬ እነግራችኋለሁ ማለት ነው። የምሬ ነው የምላችሁ። አንዳንዴ ሰው ቤት በጣም ከባድ ነው። ሰሞኑ እኔና ሴትያ እንጃ አላውቅም ምን እንደሆነች አላውቅም። እንግዲህ ያው ሰውየው ይሄዳል ይመጣል አይደል፣ ያው ሌላ ሀገር ስለሚሰራ አሁን ደግሞ በዚህ ሰሞን ይሄዳል። ለዛ በቃ እሱ ሲሄድ ጊዜ ትነሳብኛለች። የምሬ ነው የምላችሁኝ፣ የቀለድኩኝ አይደለም። ልክ እሱ መሄጃ ሲደርስ ጊዜ ትነጨነጫለች፣ በትንሹም በትልቁም። ጥፋት እንኳን ባጠፋ ለሱ ነው የምትናገረው። በቃ በትንሽ ነገሩን ለሱ ትናገራለች። በቃ ትንጭንጭንጭ አለችኝ። ጌታም እኔ ይሄ ሰው ቤት ማለት ነው ጥሩና መጥፎ ነው በቃ አለ አይደል፣ በጣም የሚያስጠላው። እና ሰውየው ያለው እሳት በቃ እሱ ስለሚሄድ ይከፋታል ይመስለኛል። ምሬ ነው የምላችሁ። ያልተከፈተም ደግሞ እየተመታ እና ይከፋታል ይመስለኛል። እና ሄድም አልተከፈተም። ሌላ ሱቅ ደግሞ የለም፣ ሌላ ሱቅ የለም፣ አልተከፈተም። እዚህ ሰፈር ሌላ ሱቅ ቢኖር እድሌ አሁን ዝም ብዬ ሊሄድ ነው። እንደምን አላውቅም፣ ብቻ የምር ገና ከ2 ሰዓት ነው። ለምን አልከፈቱም? አንዳንዴ ያስጠላል ታውቃላችሁ። እና ማለት ነው እንደው ትንሽ ተንቀሳቀስኩበት ጥሩ ነው።
እና ቶሎ መድረስ አስቡ። ለምን ወጣሽ እንዳይሉኝ ማለት ነው። ለምን ወጣሽ ምን አስወጣሽ እንዳይሉኝ ምን ማለት ፈልጌ ነው። አንዳንዴ ይከፋል የሰው ቤት፣ የምሬ ነው የምላችሁ። አንዳንዴ እዛ ጋ ነው ቤታችን ይታያል፣ የሰው ቤት ማለት ነው እዛ ጋ ነው። አንዳንዴ የሰው ቤት በጣም ይከፋል፣ ጌታን በጣም ማለት ነው። በጣም የሚከፋው የሚከፋበት ምክንያት ለምንድን ነው? በቃ ሲናገሩ በንግግራቸው በጣም ነው የሚከፋኝ። ለምን እንዳላውቅም የምር ሰሞኑ በጣም ነው ያስጠላኛል። በቃ እርስ በርሱ ሁለቱም አንድ ላይ ሲሆኑ በጣም ነው የሚያስጠላው። ታውቃላችሁ፣ አንድ ሰው ጥሩ ከሆነ አንድ ሰው መጥፎ ሲሆን ነው ደስ የሚለውና በነገራችን ላይ ሰውየው ጥሩ ነው። ትንሽ ሴትዮ ኃይለኝነት አላት። ኦኬ፣ ትንሽ ሴትዮ ኃይለኝነት አላት፣ ኃይለኛ ናት ማለት ነው። እና አለ አይደለ እሷ መጥፎ ነገር ስታወራ ሰውየው ጥሩ ነገር ሲያወራ ደስ ይላል። በቃ ችግር የለም ምናምን ስል ደስ ይላል። ደግሞ ሁለቱም አንድ ላይ ተመሳሳይ ሲሆኑ በጣም ነው የሚከፋው። የምር ነው የምላቸው፣ በጣም ነው የሚከፋው። እና እኔ አንዳንዴ ጌታን በጣም እናደዳለሁ። ለምን መሰላችሁ? በቃ ተመሳሳይ ሲያወሩ በዚህ ሰዓት አንቺ ራሳችን ለኛ ተከብረን የምንኖርበት ጊዜ አለ አይደለ? በቤታችን በቤተሰቦቻችን እጅ ላይ የሚኖርበት ሰዓት ነው። ግን ያው ኑሮ ለመሸነፍ ነው በሰው ሀገር የምንጓዛው እና አለ አይደለ? ኢየሱስም በእውነት በጣም ነው የሚያስጠላው። በታቸው ሰው ቤት ነው፣ የሰው ቤት ነው። የምሬ ነው የምላችሁ። አሁን እንግዲህ ያው ሱቁ ዝግ ስለሆነ ነው የመጣው። ውጪ ካሜራ አለ። በነገራችን ላይ የውጪ ካሜራ ካልታየ በጣም ደስ ነው የሚለኝ። ከተበላሽቷል ይመስለኛል። ግን ለምን የት ሄደሽ ነው? እነሱማ ተኙ፣ ምንም ችግር የለባቸው። እና ለምን ሄድሽ ምናምን እንዳይሉኝ ጋይስ። እንግዲህ ያው በዚህ መልኩ ማለት ነው አሳምሬ ቋጥሬ ቦታ እንዳይዝ ብዬ በዚህ መልኩ ትናንትና ነበር አነሳው። ከዛስ ማታ ጸብ ነው የፈጠረች፣ ጸብ ማለት ነው። ወደ ላይ ሆናችሁ ወደ ታች ስታዩ እንዴት አባቱ ያስፈራል። ያውላችሁ ቤተሰብ እንግዲህ እንዳሳያችሁ እዚህ መልኩ ቋጥሬ ትናንትና ነው እንደነገርኳችሁ እዚህ መልኩ ቋጥሬ ነው ሁሉም ቦታ እንዳይዝ ብዬ። ሌላም አለ ልብት ውስጥ ሁሉም ተናድጄ ሁሉም አወጣው። ሁሉም አንዱን ሳላቀር እንደው ማለት የኩሽና ላይ የምናደርገው አላስቀረው ማለት ነው። ለምን ሁሉ ጊዜ እኛ ሰው የተረተ ምን እንደምን ታውቃላችሁ? በሬው ሁሉ ጊዜ ማምታቱ ይቅርብኝና የአንድ ቀን ብላ ይሻላል ይባላልና የኛ ሰው የተረተ እንደዚህ ነበር። የምሬ ነው የምላችሁ። በቃ እኔ ሁሉ ጊዜ ንዝንዙን አልፈልግም። ቤት ውስጥ ሰላሙ ነው የምታሰጣው። በቃ ከባልዮ ጋር ምኑ ጋር ምን ጠፋ አልታጠብም፣ ይሄ እንደዚህ አልሆንም፣ ለምን ይሄ እንደዚህ አላ የራሱ ጉዳይ። የቤቷ ስራ ዛሬ አልሰራም ብዬ አንድ ምንጣፍ ሳይቀር እንደነገርኳቸው ሌላም አለ ብያቸዋለሁ። እና ላሳያቸው ለማለት ኃይል ነው ሰውየው የመጣ ስለሆነ ያው አለ አይደለ ዝም ብሎ አጠገብ እንትን ለማለት እና ለዛ ላሳያቸው ብዬ ነውና
ቤተሰብ የምሬ ነው የምላችሁ፣ በጣም ይመረናል። የሰው ቤት ኑሮ በጣም ከባድም ብቻ አይደለም፣ በጣም ነው የሚያስጠላው። በጣም ምንድነው ያው ስችል አሁን ትናንትና በዚህ መልኩ ቋጥሬ ካነሳሁ በኋላ የፀሐይ ምንጣፍ ካደረኩ በኋላ መታ ምንጣፉ እየታደረግሽ አለችኝ። እንዴ ምንጣፍ ምናምን የሚቀመጥበት ክላስ አለና እዛው አድርጌያለሁ ስል ነገ ይታጠብ። ለምን ሳልታጠብ ለምን እንደዚህ ሳልሆን በቃ ነዘነዘችኝ። የምሬ ነው የምላችሁ። ትላንት ብቻ አይደለም እንደነገርኳችሁ ሰሞኑ በቃ አብዳለች ማለት ነው። በጣም ነው የሚያስጠላው ቤተሰብ እና በቃ እንግዲህ እግዚአብሔር ለኛ ምን ሊበላችሁ ያምር ያው መቻል አለብን ለማለት ነው። ዛሬ እንግዲህ የምንጣፍ ቀን ነው ጋይስ።